ምዕራፍ 5 ንጹሐን ስላልሆኑ ሰዎች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለምጻሙን ሁሉ፣ ፈሳሽ ነገር ያለበትን ሁሉ በሰውነቱ የረከሰውን ሁሉ ከሰፈሩ እንዲያወጡ እዘዛቸው። እኔ በመካከሉ የማድርበትን ሰፈራቸውን እንዳያረክሱ ከወንድ እስከ ሴት ከሰፈሩ አውጧቸው። የእስራኤልም ልጆች እንዲሁ አደረጉ፣ ከሰፈሩ አወጧቸው። እግዚአብሔር ሙሴን እንደተናገረ የእስራኤል ልጆች እንዲሁ አደረጉ። ስለ በደል ካሳ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወንድ ወይም ሴት ቸል ብለው ወይም ባለማወቅ ሰው ከሚሠራው ኀጢአት ሁሉ የሠሩት ቢኖር፣ ያቺ ሰውነት ብትናዘዝ ያደረገችውንም ኀጢአት ሁሉ ብትናገር፣ የወሰደውን ዐይነቱን ሁሉ ይመልስ፣ 5ኛ እጅም ለባለ ገንዘቡ ይጨምር። ነገር ግን ይመልስለት ዘንድ ሰውየው ዘመድ ባይኖረው ስለ በደል ለእግዚአብሔር የሚመልሰው ነገር ለካህኑ ይሁን። ይህም ስለ እርሱ ማስተሰሪያ ከሚደረግበት አውራ በግ ላይ ይጨመር። የእስራኤልም ልጆች ለእግዚአብሔር የሚያቀርቧቸው የተቀደሱ ነገሮች ሁሉ የመጀመሪያው ለካህኑ ነው። የተቀደሰ የሰው ነገር ሁሉ ሰውም ለካህኑ የሚሰጠው ሁሉ ለእርሱ ይሁን። ባሏ ስለሚጠራጠራት ሚስት። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የማናኛውም ሰው ሚስት ከእርሱ ፈቀቅ ብትል፣ በእርሱ ላይ ብትበድል፣ ሌላም ሰው ከእርሷ ጋር ቢተኛ ብታመነዝር፣ ከባሏም ዓይን ቢሸሸግ፣ እርሷም ተሰውራ ብትረክስ፣ ምስክርም ባይኖርባት፣ በምንዝርም ባትያዝ፣ በባሏም ላይ የቅንዓት መንፈስ ቢመጣበት፣ እርሷም ስትረክስ ስለ ሚስቱ ቢቀና ወይም እርሷ ሳትረክስ የቅንዓቱ መንፈስ ቢመጣበት ስለ ሚስቱ ቢቀና፣ ያ ሰው ሚስቱን ወደ ካህኑ ያምጣት። የኢፍ መስፈሪያም 10ኛ እጅ ገብስ ዱቄት ቁርባን ስለ እርሷ ያምጣ። የቅንዓት ቁርባን ነውና፣ ኀጢአትንም የሚያሳስብ የመታሰቢያ ቁርባን ነውና፣ ዘይት አያፍስስበት፣ ዕጣንም አይጨምርበት። ካህኑም ያቀርባታል፣ በእግዚአብሔርም ፊት ያቆማታል። ካህኑም የተቀደሰ ውሃ በሸክላ ማሰሮ ይወስዳል። ካህኑም በምስክሩ ድንኳን ውስጥ ካለው ትቢያ ወስዶ በውሃው ላይ ይረጫል። ካህኑም ሴቲቱን በእግዚአብሔር ፊት ያቆማታል፣ የሴቲቱንም ራስ ይገልጣል። በእጇም ለመታሰቢያ የሚሆነውን የእህል ቁርባን የቅንዓት ቁርባን ያኖራል። በካህኑም እጅ እርግማንን የሚያመጣው መራራ ውሃ ይሆናል። ካህኑም ያምላታል። ሴቲቱንም እንዲህ ይላታል፣ ሌላ ወንድ አልተኛሽም፣ ባልሽንም አልተውሽ፣ ራስሽንም አላረከሽ እንደሆነ እርግማንን የሚያመጣ ከዚህ መራራ ውሃ ንጹሕ ሁኚ። ነገር ግን ባልሽን ትተሽ ረክሰሽ እንደሆነ ከባልሽም ሌላ ወንድ ከአንቺ ጋር ተኝቶ እንደሆነ፣ ካህኑም ሴቲቱን በመርገም መሐላ ያምላታል። ካህኑም ሴቲቱን እንዲህ ይላታል፣ እግዚአብሔር የተረገምሽ ያድርግሽ፣ ጎንሽን ያርግፈው ዘንድ እግዚአብሔር ከሕዝብሽ መካከል ለይቶ ያጥፋሽ፣ ሆድሽን ይሰንጥቀው። እርግማንንም የሚያመጣ ይህ ውሃ ወደ ሆድሽ ይግባ፣
ማኅፀንሽም ይሰንጥቀው፣ ጎንሽም ይርገፍ። ሴቲቱም ይሁን ትላለች። ካህኑም እነዚህን መርገሞች በሰሌዳ ላይ ይጽፋቸዋል፣ በመርገሙም መራራ ውሃ ይደመስሳቸዋል። የመርገሙም መራራ ውሃ ለሴቲቱ ያጠጣታል፣ የእርግማኑንም ውሃ ወደ ሆዷ ይገባል። ካህኑም የቅንዓቱን መሥዋዕት ከሴቲቱ እጅ ይወስዳል፣ ያንንም መሥዋዕት በእግዚአብሔር ፊት ያቀርበዋል፣ ወደ መሠዊያውም ያመጣዋል። ካህኑም በእህሉ ቁርባን 1 እፍኝ ሙሉ ለመታሰቢያ ወስዶ በመሠዊያው ላይ ይጨምረዋል። ከዚያ በኋላ ለሴቲቱ ያን ውሃ ያጠጣታል። ውሃውን ካጠጣት በኋላ እንዲህ ይሆናል። ራሷን አርክሳና ባሏን ቸል ብላ ከሆነ የመርገሙ መራራ ውሃ ወደ ሆዷ ይገባል፣ ሆዷንም ይሰነጥቀዋል፣ ጎኗንም ያረግፈዋል። ሴቲቱም በሕዝቧ መካከል ለመርገም ትሆናለች። ራሷን ያላረከሰች እንደሆነ ያለ ነውርም እንደሆነች ያነጻታል፣ ልጆችንም ትወልዳለች። በባሏ ላይ ለበደለችና ራሷን ላረከሰች ሴት የቅንዓት ሕግ ይህ ነው። በሰው ላይ የቅንዓት መንፈስ ቢመጣ ስለ ሚስቱም ቢቀና ሴቲቱ በእግዚአብሔር ፊት ያቆማታል። ካህኑም ይህንን ሕግ ሁሉ ያደርግባታል። ሰውየውም ከኀጢአት ንጹሕ ይሆናል፣ ሴቲቱም ኀጢአቷን ትሸከማለች።